እንኳን ለዐቢይ ጾም ለአምስተኛው ሳምንት ለደብረ ዘይት በሰላም አደረሳችሁ ውድ ቤተሰቦቼ። ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። በድጋሚ ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ ዛሬ በስልጣን በመበደል ዛሬ የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበርበር በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት ዛሬ በሐሰት ዛሬ ሰውን በመክሰስ ዛሬ ሰውን በማሳጣት ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚህች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል በሉ። ክርስቲያኖች ዛሬ ክህነታችሁን መነጋገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሙ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ። በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴን ልጣ ብላችሁ በሰማይ ያለኝን ክብር ከምለቅ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣት ምልክቱ ምንድነው? የዓለምስ መጨረሻ ምልክት ምንድነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር 2 ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ። ንስሐ አባቶቻቸው ዘንድ ይሰበሰባሉ። ለመብል ለመጠጥ አይደለም እንዳስለመድ ነው። አሁን እንደው ዝም ብለን እንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታቸው ዘንድ። ሂዱ ክርስቲያኖች አባቶቻችሁን ጠይቁ፣ የዓለም ፍጻሜ ምልክት ምንድነው ብሏቸው። ሂዱ ክርስቶስ መቼ ይመጣል ብሏቸው። ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው። ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናደርግ ብሏቸው። እምንሄደው ለዚህ ነው። አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን እንድናከብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚህች ቀን ነው ወደ ሰማይ ይዞ ነው የሚያደርገው። አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየው በዚህ ቀን ነው። እንዴት ደስ ይላል በእውነት። ኢየሱስ ክርስቶስ ሊቀ ካህናት ሆኖ የሚያገለግል። አዎ ክርስቶስ ይመጣል። እንግዲህ ደብረ ዘይትን ባሰብን ቁጥር በደብረ ዘይት ዘውትር በምንማርበት በትምህርቶቻችን መካከል ልናስታውሰው የሚገባው ወሳኝና አስፈላጊ ነጥብ አባታችን አንስተውልናል። እግዚአብሔር አምላካችን በእውነት እኛም ሰምተን የምንጠቀም ፍሬ የምናፈራበት ልንሆን ይገባል። እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ሁላችንም የራሳችን የምንማጸነው ተማጽኗለን። ቆመን እንራመድ እንጂ በውስጣችን ከኛ በላይም የታመመ ላይኖር ይችላል። እግዚአብሔር ግን ያያል። እውነቴን እንምላችሁ 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ
አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትዕግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበድን? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛም ያጉረመርም አለ? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳል እንዴ? ቤተ ክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል። ራስ መታመምህ አንድ ነገር፣ ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተ ክርስቲያን ውስጥ። እኛ ብቻ ለመዳን፣ እኛ ብቻ ለመፈወስ፣ እኛ ብቻ ጤነኛ ለመሆን ነው የምንፈልገው። ሌላውን አንፈልግም እኛ ራሱ። ይህንን ሁሉ አመላችንን ይዞ ነው የመጻጉዕ 38 ዓመት መቀመጥ እንዳይደንቃችሁ። እኛ ከነዚህ ሁሉ አመላችን ጋር እግዚአብሔር ከ38 ዓመት በላይ እኮ የቻለን ሰዎች የለንም? እንደዚህ ውስጥ በደንብ አድርገናል። ቁጭ አድርጎ ያስታመመን እስካሁን ድረስ ሌላው ሰውን ሲያዞርብን ፊቱን በርሱ በእጆቹ የዳበሰን እኮ እግዚአብሔር እኮ። እውነት አባ ጊዮርጊስ ምን ብሎ ይናገራል መሰላችሁ? እውነት ይሄ ለመጻጉዕ ራሱ ይሰራለታል እኮ። በሰው እጅ ከመውደቅ በሉ እንጂ በእግዚአብሔር እጅ መውደቅ ይሻላል። ይህን ያለው አባ ጊዮርጊስ ነው። እና ከላይ ሲናገር ሲጀምር ምን ይላል መሰላችሁ? በእግዚአብሔር እጅ ከመውደቅ በሰው እጅ መውደቅ ይሻላል ይላል። ምክንያቱም የእግዚአብሔር እጅ ፈታሂ ነው፣ አያዳላም። የሰው እጅ እኮ እንዴት እንደሚያመቻምች ንጹሑን ክፉ ነው ይላል፣ ክፉውን ንጹሕ ነው ይላል የሰው እጅ። የእግዚአብሔር እጅ እንዲህ አይደለም። ስለዚህ አባ ጊዮርጊስ መጀመሪያ በእግዚአብሔር እጅ ከመውደቅ በሰው እጅ መውደቅ ይሻላል አለ። ደግሞ መልሶ አባ ጊዮርጊስ ሲመለከተው አይ የሰው እጅ እኮ ተሸክሞ ይዝላል፣ ተሸክሞ ባይዝል እንኳን እኔ ነኝ የተሸከምኩት እያለ እያወራ እንኳን አያስቀምጥም፣ አያስነሳም። ስለዚህ በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል አለ። መጻጉዕ 38 ዓመት ሙሉ በማን እጅ ነው የወደቀው? በእግዚአብሔር እጅ። የተማመናት ያችን ውሃ ነው፣ ሰው አይደለም። የለውማ ሰው 38 ዓመት ሙሉ የተማመነው የእግዚአብሔርን እጅ ነው። የዛን ጊዜ ነው አምላካችን ልዑል እግዚአብሔር ወደዛች ወደ መጠመቂያይቱ ወረደ። አይደንቃችሁ? የእግዚአብሔር መልአክ ሳይወርድ የእግዚአብሔርን መልአክ ውረድ ብሎ የሚያዘው ጌታ ወደዛ መጠመቂያ ወረደ። ለመጻጉዕ የተሰጠው ፈውስ በነገራችን ላይ ከሌላው ፈውስ የተለየ ነው። ሌላው ቢፈወስ የጌታ መልአክ ወርዶ ያማታው ውሃ ውስጥ ነው። መጻጉዕ እኮ የተፈወሰው በክርስቶስ ቃል። አያችሁት? ስትጠብቁ እግዚአብሔርን ስትታገሱት ሌላው በዳነበት መንገድ ብቻ ሳይሆን ከዛ በላይ እጹብ ድንቅ በሆነ አይነት መንገድ ይፈውሳል። አዎ እግዚአብሔር የሚፈውሰን የሚያድነን መንገዱ ብዙ አይነት መንገዶች አሉት። ዛሬ በብዙ መንገድ የምትፈተኑ እህት ወንድሞቻችን አይዟችሁ፣ እግዚአብሔር በጊዜውና በሰዓቱ የሚያስፈልገንን ነገር ያደርገናል። አይዟችሁ፣ ወድቃችሁ የሚመለከታችሁ ያጣችሁ፣ ወድቃችሁ እንዴት ሆንክ እንደዚህ ነህ ምናምን ብሎ የሚጠይቅ ሰው ያጣችሁ፣ በብዙ ፈተና በብዙ መከራ ውስጥ የምትገኙ እግዚአብሔር አምላካችን በየትኛውም ጊዜ ቢሆን ጊዜውንና ሰዓቱን ጠብቆ እግዚአብሔር አምላካችን ይደርሳል፣ ያድነናል፣ ይፈውሰናል። አይዟችሁ፣ መፍራት አያስፈልግም። እግዚአብሔርን ጊዜና ሰዓት መጠበቅ ግን ከሁላችንም ይጠበቃል። ልንበረታ፣ ልንጠነክር ይገባል። ተመልከቱ እንግዲህ አሁን ወንድማችን እንደተናገረው መጻጉዕ ያንን ያህል ጊዜ ይጠብቅ ነበር። ብዙ አይነት መፈወሻ መንገዶች ነበሩ። ነገር ግን እሱ ያቺን ጸበል ቦታ ሊጠብቅ ነበር። ነገር ግን የእግዚአብሔርን ጊዜና ሰዓት ጠብቆ ግን ተፈውሷል። ዛሬም እኛ ብዙ አይነት መከራዎች፣ ብዙ አይነት ፈተናዎች፣ ብዙ አይነት ችግሮች በጓደኛ በቤተሰብ በዙሪያችን ባሉ ነገሮች ብንፈተንም እግዚአብሔር አምላካችን ይደርስልናል፣ ይፈውሰናል፣ ያድናል። ስለዚህ እግዚአብሔርን ማመንና በዛ መንገድ ውስጥ ለመጓዝ ብቻ ራሳችንን ማዘጋጀት ከሁላችንም ይጠበቃል። ኢየሱስም እኔ ደግሞ እንዲህም አላቸው። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ሎማቢል ይላል ዕብራይስጡ። ምንም አላስተዋሉም፣ አላገናዘቡም። እኔ በጎች እረኛ ነኝ እያለ ስለበሩ ስለሚወጡት ስለሚገቡት ኃላፊነቱን ድርሻውን እየነገራቸው ምንም አላስተዋሉም። አዲስ ኪዳን የማያስተውል ሕዝብ ይበዛል ማለት ነው።
አያችሁ፣ ለማስተዋል ሰው ራሱን ካላዘጋጀ ክፋት ያስተውለዋል፣ ምቀኛ ያስተውለዋል፣ ተንኮለኛው ያየዋል። ምንም አላስተዋሉም ይልና ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች እረኛ ነኝ። ከኔ በፊት የመጣ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ ማሰማሪያም ያገኛል። እግዚአብሔር ስሙ የተመሰገነ ይሁን። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ከዛስ ይገባል፣ ከዛስ ይወጣል፣ ከዛስ ማሰማሪያም ያገኛል። ስራ አለው ማለት ነው። የበረከት ስራ አለው። ተስፋ የሚሆን ስራ አለው። እኛ ሰው አመንን፣ ስራ አጣን። ስራውም ራሱም ቢያለን እንጂ ተጣላን ከስራው ጋር። ዕውቀታችን ከስራው ተጣላ፣ እኛ ከስራው ተጣላን። መውጫው መግቢያችን በክርስቶስ ሥጋና ደም አይደለማ ስላልሆነ እኮ ከሱ ጋር መሆን ስንጀምር ይወጣል፣ ይገባል፣ ማሰማሪያም ያገኛል። በቃ ኃላፊነቱ የማን ነው? የመሪው ነው፣ የበጎቹ ጠባቂ ነው። ከዛ የመጨረሻው የምንማርበት ሌባው ሊሰርቅ እና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። እንዲበዛላቸው፣ ሕይወት እንዲበዛላቸው መጣሁ። አቤት አቤት! ሕይወት እንዲበዛላቸው መጣሁ። በስጋ በስተናል፣ በመንፈስ ግን ቀንጭረናል። በስጋ ብዙዎች ነን፣ በፍቅር በሰላም በበጎነት በቅንነት ተዳክመናል። በመተሳሰብ በመረዳዳት በመተጋገዝ ጨካኙ ሕይወታችንን ይዟል። እዚህ ጋር ሌባው ይላል። ሌባው ነው እንግዲህ አሁን የምንቸገረው፣ አሁን መከራ የምናየው፣ አሁን የምንመለከተው ሌባውን ነው። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ አይመጣም። አንደኛ ሌባው ይሰርቃል። መጀመሪያ የሚሰርቅ ውስጥህን ነው። ውስጥህን መስረቅ፣ የውስጥ መሰረቅ ከባድ የሆነ ውድቀት ነው። ሰዎች ውስጣቸው ከተሰረቀ ለትውልድ የሚያኖሩት፣ ለትውልድ የሚናገሩት፣ ለትውልድ የሚያቆዩት ነገር የላቸውም። ምንም የላቸውም። ውስጥ ሲሰረቅ ከራስ ጋር እየታገልክ ስለምትኖር ግለተኛ ትሆናለህ። በቃ ውስጡ የተሰረቀ ትውልድ ፍቅር የለውም። ውስጡ የተሰረቀ ትውልድ ባህሪው አይመችም። ዛሬ ሰላማዊ ቢሆን የተወሰኑ ሰዓቶች ላይ ደግሞ ተገልብጦ የጠላትነትና ሌላ አይነት የጥላቻ መንፈስ ያድርበታል። ዛሬ የጥላቻ መንፈስ በከፍተኛ ሁኔታ እንዲዘምት ከሚያደርጉ አንዱ ውስጣቸው የተሰረቀ ነው። ውስጥ ሲሰረቅ ለታሪክም ለእምነትም አትመችም። ውስጥ ሲሰረቅ ለአባቶች መንፈስና ክብርም አትመችም። አብዛኛው ትውልድ ውስጡ የተሰረቀ ነው። ውጭ ሀገር የተወለደውም እዚህ ሀገር ቤት የተወለደውም ውስጡ ተሰርቋል። ሌባው ምን ሊያደርግ ነው? ሊሰርቅ ነው እኮ የሚለው። ሐሳብህን ይሰርቃል፣ ውስጣዊ ሕይወትን ይሰርቃል፣ መንፈሳዊ ጉልበትህን ይሰርቃል፣ ተስፋህን ይሰርቃል፣ ራእይህን ይሰርቃል። ከዛ በኋላ በስጋ ቦርሳህን ይሰርቃል። ይሄ ውስጡ የሰረቀ ትውልድ እኮ ነው። በቃ ቅሚያ ነው። አሁን በየቦታው ቅሚያ ነው። በመንፈሳዊም በስጋዊም ሕይወት ውስጥ ስርቆት አለ። ከፍተኛ የሆነ ውስጥ የተሰረቀ ትውልድ ማሳያ የሚሆኑ ተግባሮች አሉን። ከዛ ሁለተኛው ሊያርድ ነው ይላል። ሊያርድ ልገለው ነው አይደለም የምንሰማው። መተቶች ሁሉ ሲገቡ ላፈዘው ላደነግዘው ልገለው ነው። ወይ ጉድ! እግዚአብሔር ምሕረቱን ያብዛለን። እና ሌባው ሊያርድም ሊያጠፋም ነው፣ እኔ ግን ሕይወት እንዲበዛላችሁ መጣሁ። በዚህ ተስፋ ውስጥ እንድንኖር የልዑል እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ
በኪሩቤል ላይ ተገለጥ ያለው ክቡር ዳዊት ይኸው ተገለጠና የተስፋው ቃል ወደኛ በረኝነት መጣ። የተስፋው ቃል ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ የአባቶችን ቃል ኪዳን ወደ ሕይወት አመጣው። በሕይወት ሲገለጥ ሕይወታችን ሕይወቱ አደረገ። እመቤታችን ቅድስት ድንግል ማርያም አንድ ልጇን ወልዳ ለኛ እረኛ ይሆን ዘንድ ሰጠችን። የሰማይ እረኛ። የምድር እረኞች ጨክነው ገርፈው አጥቅተው አሰቃይተው ሲያልፉ እነሱም የራሳቸውን ስቃይ በዘሩበት ልክ ዋጋን የሚከፍል ከሰማይ ስላለ እንደዚህ እየተከፋፈለ የሚኖር ሕይወት ያው እያሳለፍን የማያሰቃይ እረኛ ግን ማናለን ማለት ነው? ኢየሱስ ክርስቶስ አባታችን ውስጣችንን የሚያይልን። ጠላትህ በመጀመሪያ ካንተ ሕይወት ውስጥ ያለውን ነገር ለማሳጣት የሕይወት ግርዶሽ አድርግብሃል። ትማርና ግርዶሽ፣ ታውቅና ግርዶሽ፣ ትጀምረውና ግርዶሽ። በጣም እኮ የሚገርም ነው። ሁሌ በግርዶሽ እንዴት እንኖራለን? ታስብና ግርዶሽ። ይሄንን ነው ሌባ ያለው። ሌባው ሊያርድም ሊሰርቅም ሊያጠፋም ነው ይላል። ታዲያ አሁን ጥፋት አይደል? ከስርቆት አልፎ ከመታረድ አልፎ በቃ ሊያጠፋም ከምድረ ገጽ ታሪክህን ማጥፋት ካለህበት ከኖርክበት ካሰብክበት ከተወለድክበት ከታሪክህ ከእምነትህ ከመንገድህ ከመውጫ ከመግቢያ ሊያርድ ነው ሊያጠፋ ነው። እኔ ግን ሕይወት እንዲበዛላችሁ መጣሁ። እግዚአብሔር በምሕረቱ ያብዛል። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። እንግዲህ ውድ ቤተሰቦቼ መናፍስት ብዙውን ጊዜ በተለያየ አጋጣሚ በተለያየ መንገድ ሕይወታችንን ለማበላሸት ብዙ አይነት መንገዶችን ይጓዛሉ። ውስጣችን በመናፍስት ሲያዝ ብዙ ነገራችን ተበላሽቶ ዛሬ እንደምንመለከተው ብዙ አይነት መከራዎችን ብዙ አይነት ፈተናዎችን ወደታችን ይዞ ይመጣል እና እግዚአብሔር አምላካችን ከዚህ ከዲያብሎስ ፈተና ከዲያብሎስ መከራ በሕይወታችን ከሚደርሱ ፈተናዎች ሁሉ እግዚአብሔር አምላካችን በእውነት ሁላችንን የሚጠብቀን። ስለዚህ የምንሰማቸውን ቃል እግዚአብሔሮች በሕይወታችን እየተገበርን ሕይወታችንን በተቻለን አቅም ወደ ምስጢራት እየቀረብን በንስሐ የታጠበን በሥጋውና ደግሞ የታተምን የሕይወታችንን ጉዟችንን ሁሉ የምናስተካክል ሊሆን ይገባልና ሌባ ሊያርድ ሊሰርቅ ይመጣል ይላል። ስለዚህ ዲያብሎስ ወደ ሕይወታችን ሲገባ የሚያደርገው ሕይወታችንን ሊያጠፋ ሕይወታችንን ሊያበላሽ ውስጣችን ያለውን ነገር ወስዶ ባዶ ኦና የሆነ ነገር አድርጎ ሊያስቀምጠን ነውና ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን በእውነት ከሁላችን ጋር ይሁን። ወደ ቀጣይ ቪዲዮ እንሂድ። ቤተ ክርስቲያን ለክርስቶስ እንደምትገዛው ሚስቶች ለባሎቻችሁ ተገዙ። እሺ ክርስቶስ እኛን ወዶናል አልወደደንም? ወዶናል። እሺ ዋጋ የከፈልነው እኛ ነን እሱ ነው? እሱ ማን ዋጋ የከፈለው?
እሱ ነው ወዶ አፍቅሮ በፍቅር ምክንያት ትክክለኛውን የፍቅር ዋጋ ክርስቶስ እኮ ፍቅር ምንድነው ተብሎ ቢተረጎም እኮ የተቸነከረ እጁን ነው የሚያሳይሽ፣ በጦር የተወጋ ጎኑን ነው የሚያሳይሽ፣ በጥፊ የተመታ ፊቱን። ፍቅር ማለት ይሄ ነው፣ የሚብራራ አይደለም። ብዙ ጊዜ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል ማለት። ፍቅር አይብራራም፣ ይኖራል። ፍቅር ይኖራል እንጂ አይብራራም። አንዳንድ ጊዜ እወድሻለሁ፣ እሞትልሻለሁ። ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቅለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት ነው። ስለዚህ ፍቅር አይብራራም። ክርስቶስ ፍቅርን አላብራራም። ምንድነው ፍቅርን የታብራራው? መስቀል ላይ አብራ እኛ ተረጎምንለት። ችንካሩን ስናይ ቁስሉን ስናይ ፍቅሩን አየነው። እግዚአብሔር ፍቅር ነው ማለት ይሄ ነው። ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም። ስለዚህ ክርስቶስ ወንዶች ሚስቶቻችን ውደዱ አለና ክርስቶስ ቤተክርስቲያንን እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያን ሁሉ ዋጋ ከፈለላት። ስለዚህ ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው፣ ተረዷቸው፣ አዳምጧቸው። እንደውም በዚህ በጴጥሮስ መልእክት ላይ ምንድነው የሚለው? እናንተ ወንዶች ሚስቶቻችሁን አዳምጧቸው ከመይት ታቀፍ ጸሎትክሙ፣ እነሱን መስማት ከተሳናቸው ጸሎታችሁ ከንቱ ነው ይቀራል የሚለው። ምክንያቱም አንቺ ባልሽን ከሰማሽ እግዚአብሔር ይሰማሻል። አብርሃምና ሳራ ስለሚደማመጡ ነው አብርሃምና ሳራ ቤት የገባው እግዚአብሔር እንጂ ቤታቸው እኮ የረባ ቤት እኮ አይደለም። እንደ ለቅሶና እንደ ሰርግ የሚነቀል የሚተክል ድንኳን እኮ ነው። ሰናዖር በሚባል ሀገር እኮ የተገነባ ትልቅ ፎቅ ነበር። ያንን ፎቅ አፍርሶ እግዚአብሔር ከሰዎቹ እንጂ ከድንጋይ ቁም ነገርስ ጉዳይ ስለሌለው ያንን ሰማይ ጠቀስ ፎቅ በነፋስ የደረመሰ ያፈረሰ እግዚአብሔር የገነቡ ሰዎች ከቆለሉት ድንጋይ ያልተሻለ ጭንቅላት ስለነበራቸው እነሱን ትቶ አብርሃም ድንኳን ውስጥ ነው የገባው። የአብርሃም ድንኳን እኮ እንደ አጎንብሰሽ የምትገቢበት እኮ ነው። እግዚአብሔር እኮ ገብቶ ስላሴ ቁጭ ያሉት እኮ አብርሃምና ሳራ የሚያድሩበት ቤት እኮ ነው። ምክንያቱም ይሄ ሩካቤ ዘበሕግ ነው የሚባለው። የእውነተኛ ባልና ሚስቶች አልጋ በእግዚአብሔርና በመላእክቱ ጥበቃ ይደረግለታል። ያ ምክንያቱም ይሄ ክቡር አውስቦ በኩልሄ ወለምስካቦ ሙኒ አልቦቱ ስበት፣ ጋብቻ በሁሉ ዘንድ የተከበረ ነው፣ ምኝታው ንጹህ ነው ነው የሚለው። ምኝታው ንጹህ ነው ማለት አንሶላ 10 ጊዜ ይታጠባል ማለት አይደለም። ውድ ብርድ ልብስ ወይ ውድ ፍራሽ አለው እፍ ብለሽ አፈር ላይ ብትተኝ ሩካቤ ዘበሕግ ንጹህ ግንኙነት ይባላል እሱ። ስለዚህ አሁን ወንዶች ታዘዙ ተባሉ፣ ሚስቶች ታዘዙ ተባሉ። እሺ ወንዶች ውደዱ ተባሉ። ግን ትልቁ ሸክም የተሸከሙት እኮ ተረድተውት ከሆነ ባሎች ናቸው አይደለም? ምክንያቱም ባሎች ማን እንደወደደ ነው። ክርስቶስ ቤተክርስቲያንን እንደወደደ ወዳችሁ ምን ፍቅር ዋጋ ያስከፍላል ታውቂያለሽ። የወደደ ሰው ዋጋ ይከፍላል። የወደደ ሰው ይንከራተታል። ያፈቀረ ሰው ይንከራተታል። እንደው በልብ ወለድ እንኳን ስትመለከች ሰብለ ወንጌልና በዛ የከፈሉት እንኳን ታውቂያለሽ አይደል? መቼም ደራሲዎቹ ሲያወሩልን የገሃዱ ዓለም ነጸብራቅ ነው ብለውናል። ብዙ በዛብዎች አሉ፣ ብዙ ሰብለ ወንጌሎች አሉ አይደል? ለፍቅር ብለው ዋጋ የከፈለ ዘውም ለምድራዊ ፍቅር ማለት ነው። ስለዚህ ፍቅር ከመታዘዝ ይልቅ ማፍቀር ዋጋ ያስከፍላል። መታዘዝ ደግሞ ከመስዋዕትነት ይበልጣል። የፍቅር መታዘዝ ነው እንጂ ይሄ ጉልበት እጅ ጠምዙ የሚታዘዝ የተገዥነት፣ የባርነት፣ የበላይና የበታችነት፣ የገዥና የተገዥነት አይደለም። ይህን ማወቅ ያስፈልጋል። በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁና አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? 3 ሐዋርያት። እንደው ደስ ብሏቸው እነዚህ 3 ሐዋርያት ጌታ ሆይ በዚህ መሆን ለኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞ ነው የወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? 9 ሐዋርያት። ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ 9 ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው 9 ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድነው ችግራቸው? 9 ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለ9 ሐዋርያት። የሚገርማችሁ ይህንን ጋኔን 9 ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ አላቸው? 9 ሆነው ውርደት አሱ
ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔል የለም፣ ግን ይሄ ጋኔል ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ፣ አይሰማም፣ አይናገርም። ምን አይልም፣ አይሰማም። የት ነው ያስከው ስትለው አይሰማም። ማነ ተናገር ስትለው አይናገር። ደንቆሮና ዲዳ የሆነ ጋኔል ለ9 ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። 9 ሐዋርያት ሽንቅቅ ብለው ተዋርደው ቆመዋል። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው አጋንን ሐዋርያቱ። እምቢ ሲል መሳቅ ያረጓቸው። 9 ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛ ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ 3ቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበው ለክርስቶስ። ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀውም ይሄ ጋኔን። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኝ። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላችሁ? ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ምእመናን፣ እኛ ስላቃተን እሱ የሚያቅተው እንዳይመስላል። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። ከባድ ነው። ይሄ ሰውዬ እንዴት አይነት ጸሎት ጸለየ! አምናለሁ፣ አለማመኔን እርዳው። ልታድን ትችላለህ ብዬ አምናለሁ፣ ግን ደግሞ እምነቴ ብቁ አይደለም፣ ሙሉ አይደለም። አለማመኔን እርዳዋል። ይህን ጊዜ ጌታ አምጣው ልጁን አለው። ይህንን አብሮ አደግ ጋኔን ሌሊት አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ከዚህ ልጅ አልላቀቅ ያለውን ጋኔን አምጣው አለው። አመጣለት። ውጣ አለው። ያ ጋኔን ወዲያውኑ ወጣ፣ ልጁም ጤነኛ ሆነ ይላል። እግዚአብሔር የተመሰገነ ይሁን። አሁን ለምንድነው ይህ ጋኔል ያልወጣው የሚለው ህዝቡ ልክ ጋኔሉ ሲወጣ ያው መቼስ እስኪወጣ ነበር ሲጠብቁ የነበሩት፣ ወደ ቤታቸው ሄዱ። 9 ሐዋርያት ግን ወደ ክርስቶስ ቀረቡ ይላል። እነዛ ለ9 ብለው እምቢ ያላቸው አሉ አይደል? መጡ ወደ ጌታ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ሰው ፊት ተዋረዱ ሐዋርያት። ለምን እንዲሆንን ጌታ ሆይ ልናወጣው ያልቻልነው ለምንድን ነው? የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገው። ለምን አቃተኝ ጌታ ሆይ? ሰብኬ መመለስ፣ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ? ለብቻዬ መጠየቅ አለብኝ። ክርስቶስ ጠየቁት ሐዋርያት። ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ? እዚህ ላይ በእውነት በጣም የሚገርም ነገር ልንገራችሁ። ህዝቡን ልክ ጋኔሉ እንዳልወጣ ሲያውቅ ክርስቶስ ዞረና ህዝቡ ምን አለ? የማታምን ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር እኖራለሁ? ምንም አትል ትውልድ ብሎ ህዝቡን ገሰጸና ነው ጋኔኑን ያወጣ። አሁን ደግሞ ሐዋርያቱ ሲመጡ ለምን ልናወጣ አልቻልንም ሲሉት ስለ እምነታችሁ ማነስ ነው አለ። የዚህ ልጅ ጋኔል ያልወጣው በማን እምነት መጉደል ነው? በህዝቡ ነው ወይስ በሐዋርያቱ? በሁለቱም ነው። ሐዋርያቱም እምነት ስላነሳቸው ማውጣት አልቻሉ። ሁለተኛ ህዝቡም እምነት ስለጎደለው ነው። ጋኔን የማይወጣው በ3 ምክንያት ነው አለ ክርስቶስ። አንደኛው ተጠማቂው ታማሚው ሰውዬ እምነት ሲጎለው፣ ሁለተኛው አጥማቂው እምነት ሲጎለው፣ ሶስተኛው እግዚአብሔር ይሁን ካለ ይቆይ ይፈተን ትንሽ ካለ። ግን በጣም የሚገርመው ክርስቶስ ሊያወጡት አልቻሉም ደቀ መዛሙርት ብሎ ሰውየው ሲነግረው
አይረቡም እኮ እኔ እኮ ስልጣን ሰጥቻቸው ነበር ግን ያው አዋረዱኝ አላለም። ደቀ መዛሙርቱን አልተሳደበም፣ አልወቀሰም። ስለ እምነታቸው ማነስ እኮ ነው ያላወጡት፣ እምነት የላቸው አላለም። ክርስቶስ ካህኑን ህዝቡ ፊት አዋረድ አገልጋዩን አዋረድ። አሁን እኛ ምን ዛሬ ምን ካህን አለ ምን አባት አለ ሲባል ደስ ይለናል። ክርስቶስ ግን እንደዚህ አላለም። እምነት ስለሌላቸው ነው አላለም። ለብቻቸው እምነት ስለሌላቸው ነው አላቸው። የወቀሰው ማንን ነው? ህዝቡን ነው። ምን ካህን አለ ካልከኝ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠየቅ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምእመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? ከልጅነት ጀምሮ የያዘን ጋኔን ምንድነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምእመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። እግዚአብሔር አምላካችን ለመምህራችን ረጅም ዕድሜን ያድልልን። በእውነት እንግዲህ ብዙዎቻችን የምንፈተንበት ብዙዎቻችን የምንቸገርበት ጉዳይ ነውና የእምነት ጉዳይ የእምነት ኃይል ማጣት የእምነት ኃይል የምናጣ ሰዎች በተለይም በዚህ በውጊያው ዓለም ላይ ያለን ሰዎች መናፍስት እንዲወጣልን የምንፈልግ ሰዎች ጸሎት ስግደት ጀምረን መናፍስት እንዲጋለጥልን የምንፈልግ ሰዎች አሁን እንግዲህ መምህር እንደተናገረው በሶስት ምክንያት አንዱ የኛ እምነት መጉደል የኛ እምነት ማነስ በራሱ መናፍስት አጋንንት ከኛ እንዳይወጣ ትልቅ ማነቆና ፈተና ይሆናል ማለት ነው። ስለዚህ በደንብ መጠንቀቅና ማወቅ ያለብን አካሄዶች አሉ ማለት ነው። ስለዚህ ጾም፣ ጸሎት፣ ስግደት መንፈሳዊ ምግባራቶች እንዳሉ ሆኖ ግን ልናምን ይገባል። የእምነት ጉዳይ የእምነት ኃይል ሊኖረን ይገባል። በክርስቶስ ልናምን ይገባል። በምናደርገው በሚደረግልን ነገር ሁሉ የእምነት ኃይል ሊኖረን ይገባል በእውነትና ሁላችንም እንደዚህ አይነት ሐሳቦች እንደዚህ አይነት አካሄዶች ልንሄድ ይገባል። እግዚአብሔር አምላካችን የእምነት ኃይልን የእምነት ጉልበትን በእምነት የምንኖርበትን ኃይል እግዚአብሔር አምላካችን ለሁላችንም ያድልልን። ሰው ችግሩን ለማስወገድ ወደ ኋላ ተንደርድሮ ወደፊት መሮጥ ያለበትና የሚከተለውን መጥፎ ነገር ከኋላ ያለውንም ቆሻሻውንም ከፊት ያለውንም የሚያደናቅፈውን ግራና ቀኝ ደግሞ ይዞ ወጥሮ እንዳይራመድ የሚያደርገው ነገር ለመላቀቅ ግዴታ ምን ያስፈልገዋል? ጊዜና ቁርጠኝነት ያስፈልጋል። ቁርጠኝነት ወሳኝ ነው። በእርግጥ ግን ጊዜ ደግሞ መጠበቅ አለብን። በብዙ አይነት ኃጢአት ውስጥ ብዙ ነገር ያስተማርነው ስጋችን አንድ ነገር በአንድ ጊዜ ትውት አድርገው ማለት ይከብዳል። ብዙ ጊዜ አንዳንድ ወጣቶች እኔ ሲጋራን በአንድ ጊዜ ነው የተውኩት፣ በቃ ትውት አደረኩት ከዛ በኋላ አልደገምኩትም። ያው 15 ዓመቴ 20 ዓመቴ ምናምን ይላሉ። ጥሩ ነው እንኳንም አቆማችሁት። ተንቀሳቃሽ ኩሽና ከመሆን ወይም ተንቀሳቃሽ ምድጃ ከመሆን ይሻላል። ግን ያንን ሲጋራ እንድታቆሙ ስለምትፈልጉና ለቅዱስ ገብርኤልም ተስላችሁ ሊሆን ይችላል፣ ለሌሎችም ታቦቶች እንዲሁም ደግሞ በተለያየ አይነት ሲስተም ዘዴ አቆማችሁት ሊሆን ይችላል። ልታቆሙ እንደምትፈልጉ ሲያውቅ ከሱስ የጸዳችሁ መስሎ እንዲሰማችሁ ያንን ካቆማችሁ በኋላ ግን በሌላ ሻል ባለና በማያስነቃ ኃጢአት ደግሞ እንዴት እንደለወጠው ህይወታችሁን ቼክ አድርጉት። ከሲጋራ ማጨስ ወደ ጨጓራ መጨስ ተቀይራችሁስ ቢሆን ለምን አቆማችሁት? አይደለም ሲጋራውን ግን ስታቆሙ እግዚአብሔር ጣልቃ የገባበት እጁ ያለበት የመላእክት እገዛ ያለበት መሆን አለመሆኑ ነፍሳችሁ ታውቃለች።
በምን ሲባል ኃጢአትን ሰርታችሁ ብዙ ነገሮችን ሰርታችሁ ወደ ቤት የምትገቡ ከሆነ አልሸሹም ዞር አሉ ነው። ሲጋራው ላይ በነበራችሁበት ሰዓት የነበረው ኃጢአት በተዘዋዋሪ መንገድ ሻል ብሎ ቀጥሎ ሊሆን ይችላል። ሌላ አይነት ደግሞ ችግርና ኃጢአት ደግሞ ጎትታችሁ ሊሆን ይችላልና ስታቆሙ እግዚአብሔርን እገዛ አድርጋችሁ አቆሙ ለማለት ነው። ከሱስ ከዝሙት ከተለያየ አይነት የመጠጥም ሆነ የተለያዩ የሐሺሽ ሱሶች ስትወጡ እግዚአብሔር ጣልቃ ካልገባበት ተመልሶ ባያገረሽም እንኳን ያ ሱስ ግን ሌላ አይነት ኃጢአት አሕዛብን የሚያስንቅ አሕዛብ ይሰሩታል ተብሎ የሚታሰበው ኃጢአት አለ አይደለም። ልክ የሆነ ነገር እነሱ የሚሰሩትን ኃጢአት የሚያስንቅ በክርስቲያኑ ላይ ወይም በሃይማኖተኛው ላይ ጎልቶ ይታያል። ይሄንን ደግሞ ዲያብሎስ የበቀል ጊዜ ብሎ ያዘጋጀው ነው ማለት ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የጎደሉ ነገሮቻችንን የምንሞላባቸውን ትምህርቶች ቪዲዮዎች ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። እግዚአብሔር አምላካችን በጉዟችን በመንገዳችን ከሁላችን ጋር ይሁን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም እንደምናገረው ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። እንደዚህ ስታደርጉ ቪዲዮ ለብዙ ሰዎች ይደርሳልና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።